ቆያችሁ? እንደምን አመሻችሁ? ልዑለ ባሕሪ ምስጋና የባሕሪ የሆነ ጌታ በእኔም በድሃው በምስኪኑ የግፍና የፈተና የመከራ ሰው ይልቁንም የእግዚአብሔር ርዝቃዎች በእናንተም አንደበት የጌታ ስም የተመሰገነ ይሁን። ምስጉን ነው የተመሰገነ የኛ ጌታ። በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ በእግዚአብሔር መላእክት ፊት ደስታ ይሆናል። ምኑ ነው ደስታ የሚሆነው? ምን ስንሆን ነው መላእክት በእኛ የሚደሰቱት? መላእክት በእኛ ደስ የሚላቸው ምን ስንሆን ነው? ምን ስናደርግ ነው? ምን ሲመጣልን? ምን ስናገኝ ነው? ክቡራንና ክቡራት የዚህ የበረሃው ስብከት ታዳሚዎቻችን የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይከታተማል፣ ይሰፍራል፣ ያድናቸውማል። መዝሙረኛው ዳዊት በመዝሙር 33 ቁጥር 7 ላይ መላእክት ያድኑናል፣ መላእክት ይጠብቁናል፣ መላእክት ይረዱናል፣ መላእክት ክፉ መንፈስ እንዳይቀርበን፣ አጋንንት ሰይጣንና ሰራዊቱ እንዳይጠጉን፣ ዲያብሎስ የሰለጠነባቸው የሰይጣን ስራ አስፈጻሚዎች በእኛ ላይ የኃይል ስራ እንዳይሰሩ፣ በስጋችን እንዳይጎዱን፣ በነፍሳችን ዘወን ሲኦል እንዳይወርዱ መላእክት ይጠብቁናል። ስለዚህ ነው መዝሙረኛው ዳዊት የእግዚአብሔር መልአክ እርሱም በሚፈሩ ሰዎች ዙሪያ ይከታተማል፣ ያድናቸውማል፣ ይጠብቃቸውማል ብሎ ነብዩ የተናገረው መላእክት ስለሚጠብቁና ነው። መላእክት ስለሚረዱና ነው። አሁንም በእግዚአብሔር መላእክት ዘንድ ታላቅ ደስታ ምን ይሆን? እንጠባበቀው። ይሄ ደስታ ምን ይሆን? መላእክት የሚደሰቱበት፣ መላእክት እያሸበሸቡ እያጨበጨቡ የሚቀበሉት ምን ይሆን? ይህ ነገር ይሄን ነገር እንፈልገው፣ ይሄን ነገር እንረዳው፣ ይሄን ነገር እንወቀው። መታደል። መላእክት በሚደሰቱበት ነገር እኛም መደሰት አለብን። መላእክትን የሚያስደስታቸውስ ምንድን ነው? አሁንም መዝሙረኛው ዳዊት በመዝሙር 90 ቁጥር 11 ላይ እግርህ በድንጋይ እንዳይሰነካከል። ይሄ ደግሞ ጥበቃ ነው። ጥበቃ፣ የመላእክት ጥበቃ ተመልከተው። ከጥፍርህ እስከ ጠጉርህ፣ ከአንተ እስከ ቤተሰብህ፣ ሀገርህን፣ ህዝብህን አረገድ ሰው ጠንካራ ወንድም ይኖረኝ አባት፣ እናትም ትኑረኝ እህት፣ እናቴም ፈትፍታ ማጉረስ ቀዳ ማልበስ ነው፣ አባቴም አለሁልህ ይላል። መልካም ወንድምም ያቅሙን ራሱን አሳልፎ ለመስጠት ወንድም ለወንድሙ፣ አባት ለልጁ፣ ልጅ ለአባቱ፣ እንዲህ በቤተሰብ ደረጃ ተማምነው የሚገኙ ሰዎች አሉ። መቼም ሁሉ ሰይጣን የለያየው አይደለምና። ነገር ግን በስጋ ነው ቢጠቅሙን። ለጥቂት ጊዜ ነው ወንድሙን የሚጠቅመው። መፋቀራቸው መልካም ነው። መስማማታቸው መልካም ነው። መግባባታቸው መልካም ነው። መቼም ይሄ ትልቅ ምሳሌነት ነው። እርስ በርሳቸው በዚህ ፍቅር በጠፋበት ዘመን ተስማምተው ተፋቅረው መኖራቸው መቼም ወደር የለው። ግን ያም ሆነ ይህ በስጋ ነው የሚጠቅመው። ለጥቂት ጊዜ ነው የሚጠቅመው። በስጋ ዝምድና የምናደርገው አገልግሎት በሞት ይቋረጣል። ደግሞ ሲያበላኝ ሲያጠጣኝ የነበረው ሰው ሲደኸይ ለራሱም ያጣል። በጉልበቱ ይረዳኝ የነበረው ሲደክም ሲሸመግል አካል ሲጎለው በሽተኛ ሲሆን ይቀር። የሰውን ነገር መሆኑ ጥሩ ነው። መጠቃቀማችን፣ መረዳዳታችን፣ መተጋገዛችን መልካም ነው። መነቀፍ የለበትም፣ ይደገፋል። ግን ጊዜውም ጥቂት ነው። የሰው ስጦታ ደግሞ ሰው ሰጥቶም አይጠቅም። ሰው እንደው ሲሰጥ ይሁን ሰውን ሰው ሰጥቶ አያጠግበውም። እግዚአብሔር ሲያበረክተው ሁሉን የሚችል አምላክ እፍ ሲልበት ነው። እፍ ልበታለሁ የተባለበት ቦታ ሚልክያስ ምዕራፍ 3
ቁጥር 78 ላይ ሌቦች ናችሁ ሰርቃችሁኛል። ምንድነው የሰረቅነህ ትሉኝ እንደሆነ አስራቴን አስቀርታችኋል። እስኪ ፈትኑኝ፣ የሰላም ዝናብ ይወርድላችኋል፣ ጎታው ጎተራው ይተረፈረፋል፣ የሰላም እንጀራ ትመገባላችሁ፣ በምድር ላይ ሰላም ይሆናል፣ ሰውና ሰው ተስማምቶ ተፋቅሮ ተግባብቶ ይኖራል። ነገር ግን አስራቴን አስቀርታችኋል። አስራቴ ከቀረ ግን እፍልበታለሁ፣ በረከት ታጣላችሁ ይላል ትንቢተ ሐጌ ምዕራፍ 1 ቁጥር 4 እስከ 12 ድረስ። በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም፣ ተኛችሁ አልተስማማችሁም። እነሆ በጎታ በጎተራ ትከታላችሁ አይበረክትም፣ ገንዘብ የተቀበለም በቀዳዳ ከረጢት እንደሚከት ይሆናል። የምትለፉበትን ሁሉ እፍልበታለሁ፣ ባዶ ይሆናል። ብዙ ታገኛላችሁ፣ ጥቂት ሆኖ ታገኙታላችሁ ይላል ትንቢተ ሐጌ ምዕራፍ 1 ቁጥር 4 እስከ 12 ያለውን ቃል ነው እላችኋለሁ። እንዲሁም ንስሐ በሚገባ በአንድ ኃጢአተኛ፣ አቤት አቤት አቤት፣ ንስሐ በሚገባ በአንድ ኃጢአተኛ፣ ወንበዴው ንስሐ ሲገባ፣ ደም አፍሳሹ ንስሐ ሲገባ፣ በረት ከፋቹ ንስሐ ሲገባ፣ በልቶ አልበላሁም ጠጥቶ አልጠጣሁም የሚል በልቶ ካጅ አድጓጅ ጸጽቶት ንስሐ ከገባ ወይ ንስሐ መጨመር ነው እንጂ እየለከፋቸው እየተላከፋቸው ክፉ መንፈስ ከኃጢአት ላይ ኃጢአት መጨመር፣ ከበደል ላይ በደል መጨመር፣ ኃጢአትን ጫፍ እስከ ጫፍ እየፈጸሙ እንደ ጻድቅ እንደሆኑ ሁሉ ይቀማጠላሉ። ሌላ የበለጠ ኃጢአት ለመስራት ሲወራጩ ይታያሉ። ደግሞም ኃጢአታቸውን እንደ ጽድቅ ለማድረግ እውነቱን በሐሰት ለመደምሰስ ለመሸፈን ተስፋ ባለመቁረጥ ሲንቀሳቀሱ ይታያል። ስለዚህ እላችኋለሁ እንዲሁም ንስሐ በሚገባ ለንስሐ ተዘጋጅቶ ለንስሐ በበቃው በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ቃሉ ጋር ናችሁ ወገኖች? በመላእክት ዘንድ ደስታ፣ በእግዚአብሔር ዘንድ ደስታ። መላእክት እግዚአብሔር የሚደሰትበትን ይደሰታሉ። በመላእክት ደስታ ደግሞ እግዚአብሔር ይደሰታል። ስለዚህ እኮ ነው ተመለሱ የምንላችሁ፣ ንስሐ ግቡ የምንላችሁ። ቅድም ጀምሬ የተውሁት በመዝሙር 90 ቁጥር 11 ላይ እግርህ በድንጋይ እንዳይሰነካከል፣ እንቅፋት እንዳይመታህ፣ ፀሐይ ሐሩ እንዳያቃጥልህ፣ ነፋሱ አውሎ ነፋሱ ማዕበሉ ሞገዱ እንዳይገፋ ስለ አንተ መላእክትን ያዛቸዋል። በአንበሳውና በዘንዶ ላይ ትጫማለህ፣ በእባቡና በተኩላው ላይ ትረማመዳለህ። ለምን? እግር በድንጋይ እንዳይሰነካከል ስለ አንተ መላእክትን ያዝላል። መላእክት ይጠብቁናል፣ መላእክት ይረዱናል፣ መላእክት ከክፉ ነገር ሁሉ ይሰውሩናል። ጠላታችን ዲያብሎስ አለዛማ እኮ እንደ ትንኝ ነበር ዋጥ የሚያደርገን እኛን ሲቆረጥም እኛ ምኑ ደርሰን ነውና እንደ ትንኝ ዋጣር አንዱን ብቻ ብላችሁ ነው ብዙ። ታዲያ መላእክት እግራችን በድንጋይ እንዳይሰነካከል፣ እንቅፋት እንዳይመታን፣ ወጥመዱ እንዳያገኘን፣ ገደል ገብተን እንዳንሰበር፣ ከድንጋይና ከግንድ ጋር እንዳንጋጭ፣ ጨለማው እንዳይወጣን። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። በመዝሙር 118 ከቁጥር 105 ላይ የተጻፈ ቃል ነው። ስለዚህ በሰማይ በሰራዊት መላእክት ደስታ፣ ትልቅ ደስታ። እኔ ጋር ናችሁ ወገኖች? ይህ የበረሃው ስብከት ነው። የበረሃው ስብከት ወንጌላ ዮሐንስ በራእዩ ራእየ ዮሐንስ ምዕራፍ 14 ልበላችሁ እስኪ። ራእየ ዮሐንስ ምዕራፍ 14 ቁጥር 13 ላይ ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማዋል። አቤት መታደል! ከጌታ ከእንግዲህ ወዲህ በጌታ የሚሞቱ ማለት በጾም በጸሎት በጌታ የሚሞቱ ማለት
መንግስተ ሰማያት ቀርባለችና ንስሐ ግቡ እያሉ ድውያነ ስጋን በታምራት ድውያነ ነፍስን በትምህርት በማረስረስ ዓለምን ዙረው በነፃ በመስበክ ደመወዝም አልተከለከለም። እነሆ የሚያበራየውን በሬ አፉን አትሰር፣ ለሚሰራ ሁሉ ደመወዝ ይገባዋል ይላል ዘዳግም ምዕራፍ 25 ከቁጥር 4 ላይ እንደገናም በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ እንደገናም የሚያበራየውን በሬ አፉን አትሰር፣ ለሚሰራ ሁሉ ደመወዝ ይገባዋል። በሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ደመወዝ አልተከለከለም፣ ግን በነፃ የሰጠኋችሁን በነፃ ስጡ ወይም በነፃ ተቀብላችሁ በነፃ ስጡ የሚል መለኮታዊ ቃል አለበት። በማቴዎስ ምዕራፍ 10 ቁጥር 8 ላይ ምርጫው የእናንተ ነው። በደመወዝ ይቻላል፣ በነፃ ደግሞ የተሻለ። ስለዚህ እንዲህ ይላልና እንዲህ ይላል ወገኖች፣ የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰምቷል። ማን ነው ይህን ያለ? ወንጌላዊ ዮሐንስ ዮሐንስ ወልደ ነጎድጓድ ወልደ ዘብዴዎስ ወንጌላዊ ዮሐንስ ባለራዕዩ ቅዱስ ዮሐንስ ከቃሉ ጋር ናቸው። እንግዲህስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ እረፍቱ የገባ እግዚአብሔር ከስራው ሁሉ እንዳረፈ እርሱ ደግሞ ከስራው አርፏልና፣ እንግዲህ እንደዚህ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። ወደ ዕብራውያን ምዕራፍ 4 ቁጥር 9 ላይ ወደ እረፍት ቦታ ለመግባት እንትጋ። አንተ የተኛህ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራላል። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል አለ ቅዱስ ዮሐንስ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ጻፈው። እንደገና በትንሣኤ ዘጉባኤ ተነስተን ለፍርድ እንቀርባለን። የዘላለም ሕይወት ይጠብቀናል። ክፉዎች ሁሩምኔ እናንተ ርጉማን ሰይጣንና ለሰራዊት ወደ ተዘጋጀው ገሃነም ሂዱ ይላል በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ። ደጋጎችን ደግሞ ኑ ሀቤ ቡሩካኑ ዳዊት ትረሱ መንግስተ ሰማያት፣ እናንተ የአባቴ ወዳጆች ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስተ ሰማያት ውረሱ ይላል በማቴዎስ ምዕራፍ 25 ቁጥር 34 ላይ። በፊተኛው ትንሣኤ ድል ያለው ብፁዕና ቅዱስ ነው አለ። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ የኢየሱስ ክርስቶስ የእግዚአብሔርና የክርስቶስ ካህናት ይሆናሉ። ከእርሱም ጋር ይህን 1000 ዓመት ይነግሳል። አቤት መታደል! የቅዱሳን ዕድል ዮሐንስ ምዕራፍ 20 ቁጥር 6 ላይ የቅዱሳን ዕድል ነው ወገኖች። ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ዮሐንስ ምዕራፍ 6 ቁጥር 11 የተጻፈውን ቃል ነው ማነበላችሁ። በዙፋንም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለኔ እንደነዚህ ቃሎች እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ ይላል ዮሐንስ ምዕራፍ 21 ቁጥር 5 ላይ የተጻፈ ቃል። ልቦናችን ያብራልን ወገኖቼ። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው
ጌታ ያን ቀልን ያስረክባል። ደግሞ መገለጹን ለሚወድ ሁሉ እንጂ ለእኔ ብቻ አይደለም ማለት። ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ይሄ ነው። በመላእክት ዘንድ ታላቅ ደስታ፣ በሰማይ ታላቅ ደስታ። ኃጢአት የሰሩ ንስሐ ገብተው ያልሰሩም ካሉ በእምነታቸው ጸንተው እንዲሁም ደግሞ ከንጽህና ጋር ተጋድሎን በመጨመር ስለ ጌታ መከራ በመቀበል ስለ ጌታ መከራ በመቀበል በመጠላት በመሰደብ በመዋረድ በመከሰስ በመራብ በመጠማት በመቸገር እንቅልፍ በማጣት በመራቆት በመንገላታት በመውጣት በመውረድ በመነሳት በመቀመጥ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ይላል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 የተጻፈ ቃል ነው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጸጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጸጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾችም እንኳ መጥተው ቁስሉን ይልሱበት ነበር። ሰራተኞችም ጠጉሩን ይነጩታል፣ ጽሙንም ይነጩታል። ታዲያ ድሃው አልዓዛር ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። በእግራቸው እያሸበሸቡ በክንፋቸው እያጨበጨቡ ቅዱሳን መላእክት ወደ ገነት ወሰዱት። አሁን በሰማይ ያለ ደስታ በአልዓዛር መሄድ ሰራዊተ መላእክት ተደስተዋል። ያ በሽታ ለቆት ያ ጭንቅ ቀሎለት ቁስሉ መግሉ ሲፈስትሉ ሲገነፍል ሰራተኞች በጥፊ ሲመጡት ረሃብ ለበሽተኛ ደግሞ ብዙ የሚያሰኘው እንደው የማያገኘውን ያምረዋል። በሽተኛ ደግሞ እንኳን ያማረውን ሊበላ ለዕለት ምግብ እንኳን ለዕለት ውሃ አጥቶ ከባለጸጋው ካለ ኸነዌ ደጃፍ ተጋድሎውን ጨርሶ ፈጽሞ ገብረ ክርስቶስ ጻድቁ ገብረ ክርስቶስ አባቱ ከንጉሱ ፊት 15 ዓመት መከራን እንደተቀበለ አልዓዛርም እንዲህ ተጽፏል። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ እስከ 31 ሳይሆን ይቀራል ብላችሁ ነው። ልክ ነው፣ አልተሳሳቱም። እስከ 31 ድረስ ድሃው አልዓዛር ሞተ። ሰራዊተ መላእክትም በክንፋቸው ወደ ገነት ወሰዱት። ለዚህ ነው እኮ ንስሐ ግቡ የምንላቸው። ንስሐ ብትገቡ ባትገቡ አሁን ለእኔ የሚጠቅመኝ ነገር ምንድን ነው? ለእኔ የሚጠቅመኝ ምንድን ነው? አሁን አንተ ንስሐ ብትገባ ሌባ አላጣ፣ አጭበርባሪ አላጣ። አንቺ ንስሐ ብትገቢ በአንቺ ፈንታ 3-4 ሌባ አጭበርባሪ ያደባኛልና ምን እኔ እኮ ረፍት አላገኘኝም። እናንተ እንድታርፉ ብዬ ነው፣ እናንተ ሰላም እንድታገኙ ብዬ ነው እንጂ ቅዱሳን ደጋጎች የተባረኩ ማህፀኖች በእውነት ደጋጎችን እንደወለዱ ሁሉ ደግሞም ያልታደሩ የዲያብሎስ የግብር ልጆች አይጠፉ አያልቁ። ስለዚህ እኔን ከመሰቃየት እኔን ከመፈተም የሚያድነኝ እናንተ ጥሩ ብትሆኑ ዓለም ሁሉ ሰላም ካልሆነ እኔ ሰላም አላርነው። የኔ ሰላም ዓለም ሁሉ ሰላም ሲሆን ነው። የኔ ሰላም ዓለም ሁሉ ህግን ሲጠብቅ ነው። ለህግ ተገዥ ሲሆን ነው። ህግ በዓለም ላይ ሲንሰራፋ ሲጎላ፣ ህግ በዓለም ላይ በስራ ላይ ሲውል ደስ ይላል። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ መማለጃ ጉቦ አትቀበል፣ አታበድር፣ ወደ ጠንቋይ አትሂዱ፣ ዝሙት፣ ሟርት፣ ጥል፣ ክርክር፣ ዘፋኝነት፣ ስካራምነት ከዚህ ሁሉም ሰው ያላኖርከውን አታንሳ በሚለው ቃል አታንሳ በሚለው ቃል ሁሉም ሰርቶ ቢበላ ሰው ገንዘብ ባይመለከት የሰው መብት ባይነካ እኔም ከነዚህ ሁሉ አንዱ ተጠቃሚ ይሆን ነበር። ምኑን እየባሰው ይሄዳል እንጂ በተማረ ቁጥር የሚበሳው ትውልድ የሚያገረሽበት ትውልድ። ታዲያ እኔ ለኔ ብዬ አይደለም ለእናንተ ያው አልዓዛር ተሰቃየ ሞተ። ከመላእክት ጋር በመላእክት ጋር ከአብርሃም እቅፍ ይለዋል። በገነት ከአብርሃም ጋር ተቀመጠ። ከደጉ ከአብርሃም ጋር ከጻድቁ ከአብርሃም ጋር አበብዙሃን አብርሃም አበብዙሃን ሳራ ከደጋጎች ጋር ከይስሐቅ ከያዕቆብ ጋር አብረው ተቀመጠ። አቤት አቤት አቤት! ቃሉ ጋር ናችሁ ወገኖች። ደግሜ ምናልባት አልገባችሁ እንደው አንድ ጊዜ ልድገመው። ይሄ ሰውዬ ምንድነው? ድሃው አልዓዛር ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጸጋው ደግሞ ሞተና ተቀበረ። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየና
አልዓዛርን ደግሞ በቅፉ ይላል። ሉቃስ ምዕራፍ 16 ቁጥር 22 እና 23 ላይ ነው። ይበቃናል። ወቅቱን ለዛሬው ርዕሳችን እስከዚህ ድረስ ካነበብኩ በቃችሁ ነው። ከቃሉ ጋር ናችሁ ወገኖች? እኔ ጋር ናችሁ ወገኖች? የሰው ባለጠግነት የቤቱን ክብር በበዛ ጊዜ አትፍራ። መዝሙር 48 ቁጥር 16 በሞተም ጊዜ እርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድምና በሕይወቱ ሳለ ነፍሱን ባርኳል። ለሰውነቱ መልካም ብታደርግለት ያመሰግናል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለም ብርሃንን አያይም። በአራት ነጥብ ከዚህ ያወጣችሁ እግዚአብሔር፣ ከዚህ ሰውራችሁ እግዚአብሔር። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት በመስቀል ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ ይልልሃል። ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋል፣ የመልኩም ውበት ይጠፋልና እንዲሁም ደግሞ ባለጸጋው በመንገዱ ይዝላል። ያዕቆብ ምዕራፍ 1 ከቁጥር 11 የተጻፈ ቃል ነው። ማስተዋልን ይስጠን። በኃይላቸው የሚታመኑ ባለጸግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውንም ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸው ለውጥ ከብሯልና ለዘላለም ቀርቷልና ብልሃተኞች እንዲሞቱ ሰነፎችና ደንቆሮች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተው አይቷል። በልባቸው ቤታቸው ለዘላለም የሚኖር ማደሪያቸውም ለልጆች ልጅ የሚሆን ይመስላቸዋል። በየአገራቸው ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ በማለት መዝሙር 48 ከቁጥር 6 ከ12 ያለውን ቃል የተመለከትነው። በሰማይ ያለ ደስታ አንድ እዚህ አድምጥ ደግሞ ይሄን ልጨርሰው። በሰማይ ያለ ደስታ የሚጠብቃችሁ ደስታ፣ አይ ቤት የተሰራላችሁ ቤት። የሰማችሁ ይሄን እንዲህ አንቃሬ እንዲህ ጉሮሮ እስኪሰነጠቅ እየጮኩኝማ እኔን ጥለኸኝ በረት ከፍታለሁ፣ የሰው ገንዘብ ዘርፋለሁ፣ እናት አባቴን አሳዝናለሁ፣ መነኮሳትን ካህናትን አስቀይማለሁ፣ ቤተክርስቲያንን ተጠግቼ ጸበልተኛው ዘርፋለሁ። ጸበልተኛው ነገር ጸበልተኞች በግል አምጡ የሚሏችሁ ካሉ ንገሩን። ነገሩ እኔ ራሴ እየከፈልኩ ነው። እኔ የምከፍለው ብትሰሙት በጣም ብዙ ነው ወገን። እኔ የምከፍለው ብትሰሙት ቀልድ አይምሰላችሁ። እኔ ራሴ እየከፈልኩ ነው። ስለእናንተ ደህንነት፣ ስለእናንተ ሰላም እኔ ራሴ ቁጥሩን አልነግራችሁም። በወር የምከፍለው አለ እኔ ራሴ ለእናንተ ሰላም ብዬ፣ ሰላም እንድታገኙ። እናንተም በግል የሚጠይቅ ሰው ካለ እዚህ ጀሪካ ውሃ ጀሪካ ወደ ጃፋቸው ላይ ነው ውሃውን የምትቀዱት። ጸበሉም ስርዓት ለሁሉም ሁለገብ ሁሉም ብሔረሰቦች በየቋንቋቸው ደስ ብሏቸው በደስታ የሚኖሩበት ነው። ምንም በግል የምታወበድዱበት በግል ክፈሉ የምትባሉበት አንዳች ነገር የለም። ደስ ይበላችሁ ወገኖች። የነጻነት ገዳም ነው። እኔ ከአቅሜ በላይ ከመጣ እግዚአብሔር ይጠብቃቸው። ነገር ግን መከራ ተቀብለን ነው ሁልጊዜ በ31 ጥይት እያጎረሱ አንዷን አቀባብለው 30ውን በማጉረስ ነው። 31 እንዴት ይጎርሳል እንዳትለኝ፣ አንዷ ተቀባበለች፣ ያ ምን ሆነ የምትሉት ደግሞ 30 ይዛል። እንዲህ ያቀባበሉ እንግደል የቱን ራሱን ነው ወገቡን እንመንመተው። አባ ዮሐንስን ተብዬ ነው ገዳሙ ይቀና፣ በመከራ ይቀና ገዳም ነው። እኔም ደግሞ ለእናንተ ለወገኖቼ ለተተኪው ትውልድ ገና ለሚወለደው ማወርሰው እሱ ነው። ሌላ ሀብት የለኝምና ሀብት የእርሱ ነው። ለወገኔ ለመላው ዓለም ሕዝብ የማበረክተው ስጦታ የምሸልመው ሽልማት
የማወርሰው ውርስ እሱን ነው። ሌላ ሀብት የለኝም። አንድ ብር ደመወዝ፣ አንድ ቃዳ መሬት የለኝም። ቃሉ ጋር ናችሁ? ዛሬ በዛ ብላችሁ ወጣችኋል። ለካ ብዙ ናችሁ። አሁን ደግሞ እርግጠኛ ነኝ ብዙ ደግሞ የሚበልጠው ቤቱ ተኝቷል። አሁን የወንቅ እሸት እንቅልፍ በብር አይገኝም፣ በወርቅ አይገኝም። ወንቅ እሸት ላይ መተኛት፣ ኧረ መጥተህ ደህየ ወገኔ፣ እንቅልፍ ያጣህ ወደ አድያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አለን። እንጀራ ልበላህ አለ ቃል ሰማችኋል? ዋሽቻለሁ? ውሸቴን ነው እንዴ? አሁን እንቅልፍ ያጣ ሰው፣ እንቅልፍ ተኝቶ የማያውቅ ሰው ወደ ወንቅ እሸት ይሄድ ለጥ ብሎ፣ እንዲያውም ይሄ ወጣ ወጣ በል የሚሉ አሉ ጠዋት በ11 ሰዓት፣ እነሱ ድምፃቸውን ባይሰማ ደስ ነው እየተገላበጠ በለው። ኧረ አንዳንዱ ሳይገላበጥም በዚያው እንዳለን የሚያነጋ አዲያም ዮርዳኖስ ወንቅ እሸት የሰላም ደስ የአንተ ስራ ስድብ፣ አንተ ስራ ስድብ፣ የአንተ ስራ ክደት፣ የአንተ ስራ መሄድ መመለስ መጣት አይደለም። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው። ይሄ ነው ማርቆስ ምዕራፍ 8 ከቁጥር 34 ላይ ቃሉ ጋር ናችሁ? እንጀራ አልበለው ያለ ሰው ወደ ወንቅ እሸት ይምጣ። አምስቱን ጠቅሎ ቢጎርሰውም ቁንጣን የለበትም። እንዲያው ብትፈልግ እንጀራ መብላት የከለከለ ወደ አዲያም ዮርዳኖስ። ቃሉ ጋር ናችሁ? ደግሞ አንዳንዶች ስስት ያላችሁ እንጀራ ብትበሉ ሆዳችሁ አልሞላ ያለ ወዳችሁ አልሞላላችሁ ካለ ጉዞ ወደ አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል ሃይበሉ መጥያ ተነካከዋለህ እንጂ የወንቅ እሸትን የቅዱስ ገብርኤልን ታምር አምላክ ቅዱስ ገብርኤል አንተ የግፍ ቦታ ብለን ስሙን ጠርተን ስሙን ከስሙ ጋር የምናገኘውን ስጦታ ተናግሮ መጨረስ አይቻልም። መሰከርነት ስላላችሁ ከመቶ 3ቷን 4ቷንም አትመሰክሩም። የተደረገላችሁ የማታውቁትም ስጦታ እኮ አለ። የሰማችሁ ይሄ እናንተ ለምሳሌ ሆዴን ይቆርጠኝ ነበር ዳንኩኝ ነው። እናንተ ራሴን ፍልጠት ነበረኝ ተሻለኝ ነው። እናንተ ቁስል ነበረብኝ ደረቀ ነው። እናንተ ሽባ ነበርኩኝ ዘለልኩኝ ነው። እናንተ ማየት አልችልም ነበር አይኔ ያየልኝ ነው። የማታውቁት የማይዳሰስ የማይነካ ልዩ ስጦታ፣ የመንፈስ ስጦታ ከጥፍርህ እስከ ጠጉርህ፣ ከአንተ እስከ ዘርህ፣ ከአያትህ ቅድመ አያትህ፣ ልጅህ፣ የልጅ ልጅህ፣ አክስትህ፣ አጎትህ፣ አገቡኞችህ በበረከት ሲጥለቀለቁ ያን ሁሉ ምኑን ነው የምትከፍለው? ይሄ ነው የማታውቅ ስጦታ አለ። በረከተ ስጋ በረከተ ነፍስ አለ። አሉናችሁ ይሰማል። እና አሁን ይሄን የተናገርኩትን ሁሉ ሰው ዝም ብሎ ነው እንኳንስ አመል አግኝቶ ዝም ብሎ ቅጡ ጠፍቶታል። ይሄን አሉባልተኛ ትውልድ፣ ይሄን ጠማማ ትውልድ መስደብ ነው የሚመቸው። መስደብ ፊቱን እያቅለጠለጠ በዩቲዩብ ገንዘብ እየበላ እየጠጣ ፊቱን ተበርግን መቅለጥለጡ በቃ ሙሽራ ይመስላል። አያርስ አይቆፍር፣ በስድብ ብቻ መብላት መጠጣት፣ የስድብ ደግሞ የስድብ አያለመታደል። ምን የተረገመች እናት ናት እንዲህ አይነቱን የምትወልደው የተረገመ አባት። እሺ አሁን ይሄን ቅድም ያልኩትን ሁሉ ላብራራላችሁ። የራበው ወደ ወንቅ እሸት ይሄድ ማለቴ ወንቅ እሸት ወይም አሁን ያለንበት ቦታ አሜሪካ ሆነን እንኳን ከኔ ጋር ያሉ ሰዎች 12 ሰዓት መሽቶ እንኳን እህል ትዝ አይላቸውም። አንድ ድንገተኛ እንግዳ መጥቶ ምክንያት ኑሮ በዛ ምክንያት ቁጭ ብለው ካልበሉ አሁን ካለንበት ምግብ ዝም ብሎ ነው የሚውልበት። ሰዎች ተገረሙ። ከሌላ ቦታ ሰዎች አይተው ተገረሙ። እንዴት በሰዓት መመገብ አለባችሁ ነው ያሉት። ወንቅ እሸት እሱ ራብ አለ ወገኖች። ጦማችሁን ስትውሉ የሚርባችሁማ ቢሆን
የሚርባችሁማ ቢሆን ኮቸሮ ነው የምትበሉት እኮ፣ ጭብጥ ጥሬ ናት እኮ የምትበሉት። በእውነቱ አምላከ ቅዱስ ገብርኤል ኤልያስን ከክትክታው ስር የመገበው አምላክ እስራኤልን 40 ዓመት የመገበው ጌታ መግቧችሁ እንጂ በእውነት በምግብ ነው ያላችሁት እንዴ? ራብ አለ? ይርባችኋል? ስትበሉ ደግሞ ቁንጣን ይሆናችኋል እንዴ? ስትተኙ ይበርዳችኋል እንዴ? ወይም ደግሞ ያቃጥላችኋል እንዴ? ገነት በምድር አለም ዮርዳኖስ በወንቅ እሸት ቅዱስ ገብርኤል ያንሳል አረገጠቀጠቅ አርገው የመቃር ካጨብጥረው አረወቃት ያገሬት ይሄ ያን ዮርዳኖስ ይህ ያለ መሰለ ከቀበሌ ቦታ እዛ ወረዶ አራዲያን ዮርዳኖስ ወንቅ እሸት ቅዱስ ገብርኤል ዝነኛው ገዳም የተሰደዱት ለዚህ አለ። ቤተክርስቲያናችሁ ለየአድባራቱ ለየገዳማቱ መልካም ምሳሌ ትሆን ዘንድ ተሰድጃለሁ። የወጣሁበት ዓላማ ሕግን ለመጠበቅ፣ ሕግንም ለመስበክ፣ ሕግንም ለማስተማር ነው የወጣሁት። ቀልድ የለበት። በምንኩስና መነገድ፣ በምንኩስና ማጭበርበር፣ በምንኩስና ማታለል መቼም ቢሆን አታስቡት። እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል አቀዳጃለሁ። መቃብር እስከወርድ ድረስ በእምነቴ ጸንቼ ወገኖችን ሳስደስት በነጻ ሳገለግል እኖራለሁ። ደግሞም ከሕይወቴ ይልቅ በሞቴ በሕይወት ካስደሰትኳችሁ በሞቴ እንዳስደስታችሁ ምኞቴም፣ ጸሎቴም፣ ሀሳቤም፣ ዓላማዬም እቅዴም ይህ ነው። በሞቴ እናንተን ማስደሰት አለብን። እግዚአብሔር ይመስገን። ቆያችሁ ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ይሰማችኋል? ጆሮ ያለው መስማትን ይስማ። ማቴዎስ ምዕራፍ 13 ቁጥር 9 ላይ ዮሐንስ ምዕራፍ 2 ቁጥር 7 ቁጥር 11 ቁጥር 17 ቁጥር መጨረሻ ላይ ዮሐንስ ምዕራፍ 3 ቁጥር መጨረሻ ላይ ጆሮ ያለው መስማትን ይስማ። ከሌሎችም ተጽፏል። ሁሉን እንዳዘረዝር ጊዜ ያጥርብኛል። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። ሌላም መጽሐፍት ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ዋጋ ደሞዝ የዓለም ፍጻሜ። ባህር ያን ጊዜ ደርቋል። ተራራዎች ባዶ ሆነዋል። ሰማያት በታላቅ ትኩሳት ቀልጠዋል። አቤት! ሰው ልጅ ከአዳም ጀምሮ የነበረው ፍጥረት ሁሉ ስራውን ይዞ ወደ ጌታ ይቀርባልና የሚያስደነግጥ የሚያስጨንቅ የፍርድ ቀን ያን ጊዜ ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ አለ ባለራእዩ ቅዱስ ዮሐንስ። መጽሐፍትም ተከፈቱ። ሌላም መጽሐፍት ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ዮሐንስ ምዕራፍ 20 ከቁጥር 11 ጀምሮ ነው የምንመለከተው። ባህርም በእርሱ ውስጥ ያሉትን ሙታንን ሰጠ። ሙታን ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጡ። ባህርም በእሱ ውስጥ ያለውን ሰጠ። ሞትና ሲኦልም በእርሱ ውስጥ በእነሱ ያሉትን ሰጧል። እያንዳንዱም እንደ ስራው መጠን ተከፈለው። ጽድቅ ለሰራችሁ፣ በጎ ለሰራችሁ
አፋችሁ ከጸሎት እጃችሁ ከምጽዋት ያልተለየ ሰው ያላሳዘናችሁ እግዚአብሔርን ያልበደላችሁ ሕግን የፈጸማችሁ የታደላችሁ። ደሞዝ የሰማችሁ የሀገሬ ወጣቶች፣ ጫት የበላ ደሞዝ አይቀበልም። ሲጃራ ያጨሰ ወይም ደግሞ የሰው በረት የከፈተ ደሞዝ የለውም። ደሞዙ መከራ ነው። ለቅሶና ጥርስ ማፋጨት ነው ወገኖቼ፣ ለቅሶና ጥርስ ማፋጨት ነው ለኃጥአን። የኃጥአን እድል ፈንታቸው ኖ ፍየሎችን በግራው በጎችን በቀኙ ያስቀምጣል ተብሎ በማቴዎስ ምዕራፍ 25 ከቁጥር 31 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ ሰራዊተ መላእክትም ከእሱ ጋር ይላል። በጎችን በቀኙ ፍየሎችን በግራው አለ። በፍየል የተመሰሉ ኃጥአን ናቸው፣ በበግ የተመሰሉ ጻድቃን ናቸው። ቅድም ብያለሁ። ጻድቃንን እናንተ የአባቴ ወዳጆች ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ ወደ እኔ ነው ይላቸዋል። የማይጠልቅ ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ ይለዋል። ደግሞ ይህንን በኋላ ጨርሰዋለሁ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው አለ። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ተጣለ ይላል። ከዚህ አውጣን፣ ከዚህ አድነን፣ ከዚህ ሰውረን። ኧረ ፈዘዛችሁ ፈዘዛችሁ። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና። ይሄ ያለንበት ዓለም ኃላፊ ነው፣ ዓለም ኃላፊ ነው፣ መልክ ረጋፊ ነው ይላልና። ባህርም ወደፊት የለም፣ ባህሩም ደርቋል። ጣና የለ፣ ፓስፊክ ውቅያኖስ፣ ሰፊ ውቅያኖስ በዓለም ያሉ ሜዲትራንያን ባህር ሁሉም ያልፋል፣ ህንድ ውቅያኖስ ያልፋልና። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ወራት አልፏልና ብሎ ሲናገር ሰማሁ። በዙፋንም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝ ይላል። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ። ልብ አድርጉልኝ ወገኖቼ፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ አጠጣዋለሁ። ድል የሚነሳ ይህንንም ይወርሳል፣ አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል በማለት ራዕየ ዮሐንስ ምዕራፍ 21 ከቁጥር 1 እስከ 6 ያለውን ነው ያነበብኩላችሁ። እግዚአብሔር አምላክ ልቦናችሁን ብሩህ ያድርግላችሁ። እግዚአብሔር ልቦናችሁን ብሩህ ያድርግላችሁ። ከቃሉ ጋር ናችሁ? አንድ ነገር ልበላችሁ። ወደ ራዕየ ዮሐንስ ምዕራፍ 21 ቁጥር 21 ላይ 12ቱም ደጆች 12ም ዕንቆች ነበሩ። እያንዳንዱም ደጅ ከአንዱ ዕንቁ የተሰራ ነበረ። የከተማይቱም አደባባይ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረ። ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸው። መቅደስ በእርሷ ዘንድ አላየሁም አለ። ለምን? እርሱ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም አለ። ለከተማይቱም የእግዚአብሔር ክብር ስለሚበራላት መብራቷ በጉ ስለሆነ
ፀሐይ ወይም ጨረቃ እንዲበሩላት አያስፈልጋትም። ይኸውት የመጨረሻ የቅዱሳን ማደሪያ መንግስተ ሰማያት እንደዚህ ናት። ፀሐይ በዛን ሰዓት አታስፈልግም። ጨረቃም ከዋክብትም ለሌሊት የሉም። ባህሩም የለም። ተራራውና ሜዳውም ያልፋል። ሁሉም ነገር ሁሉን አዲስ አደርጋለሁ ተብሏል። ባርገ ሰማይ ልቀስ እንዴ! ይሄን እያስቀናችሁ ኃጢአታችሁን ትታችሁ መልካም ስራ ስሩ። እኔም እንጂ ወገኖቼ ማራኪው እንድባል እናንተ አሁን ጫቱን ብተው፣ እናንተ በረት መክፈቱን ብተው፣ እናንተ ህግን መተላለፍ ብትተውልኝ፣ ይህን ቃል ሰምታችሁ ህግን ብትፈጽሙ ማራኪው መታደል ነበረ። ከተማይቱም የእግዚአብሔር ክብር ስለሚበራላት መብራቷ በጉ ስለሆነ ፀሐይ ወይም ጨረቃ ከዋክብትም ሊያበሩላት አያስፈልጋትም ነበር። አሕዛብም በብርሃኗ ይመላለሳሉ። የምድር ነገስታትም ክብራቸውን ወደ እርሷ ይጥላሉ። በዛ ሌሊት ስለሌለ ሌትም የለም። ያን ጊዜ ጨለማ የለም። አሁን ጨለማ ተወጣ። ይኸውልህ አንድ ጊዜ ጄኔሬተሩ፣ አንድ ጊዜ መብራቱ ሲወስድ ሲመልሰው፣ ኔትወርኩ ሲቆረጥ ሲበጠስ፣ አቤት 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 አቤት! በዛን ሰዓት ሌሊት የለም። ሌሊት የሚባል የለም። ፀሐይ የምትገባና የምትወጣ ፀሐይ አይደለም። ያን ጊዜ ፀሐያችን ክርስቶስ ነው፣ በቅዱሳን ላይ የሚያበራ የማይጠልቅ ፀሐይ፣ የማይጠፋ መብራት ነውና በመጨረሻ አለመታል ይሄን ሁሉ ይጀምራል፣ ይተዋል፣ ይነካል። ኧረ እንግዲያ አቤት አቤት! እንዴት ከመከራ እስከ ሞት ድረስ መጽናት ነው ለዓላማ፣ ለአንድ ዓላማ። ይሄ ነው ጥሩ ነገር። ከእኔ ጋር እንዲቀልድ አይደለምና እኔም አላረገውን አልናገርም፣ የማደርገውን ደግሞ አቅሜ የፈቀደውን። መቼም ድሃ ነኝ፣ ምስኪን ነኝ፣ ደካማ ነኝ፣ ከኔ ብዙም አይጠበቅም። ምንም የማደርገውን ወደኋላ አልልምና ይሄ ነው እምነት ማለት። ይሄ ነው መቅረብ፣ መራቅ፣ መውደድ፣ መጥላት። ይህ ኪሳራ ነው የሚያመጣው፣ ማንነትን ይገልጻል። ስለዚህ የተዋሕዶ ልጆች ይሄ ማስደሰታችሁ። ኧረ እንዲያው አሁንስ ልናፍቅ ነው መሰል። መናፍቅ እንግዲህ ናፈቃችሁኝ አለ መጽሐፍ ቅዱስ እኮ። ቅዱስ ጢሞቴዎስን እንዴት ነው የሚለው ቅዱስ ጳውሎስ? ልጄ ጢሞቴዎስ ሆይ ይለዋልና ወደዚያ እንዳልሄድ ሌላ ጊዜ እንማማርበታለን። እንዴት ትናፍቃላችሁ? አቀማመጣችሁ፣ የልብሳችሁ ንጽህና በእውነት ንጹሐን። አሁን እኮ ከገነት ወደ ገነት እኮ ነው የኔና የእናንተ ጉዞ። ፍቅራችን በወንቅ እሸት ብቻ መሆን የለበትም። አደራ እላችኋለሁ፣ ነግሬያችሁ። አለዛ ሳትወደዱኝ አልፈልግም። እኔ አሁን ነገ ጢስ አባይ ባህር ዳር ስትገባ አይደለም እስከ መቃብር እስከ ጽዮን ተራራ ነው የኔና የእናንተ ቃል ኪዳናችን፣ እምነታችን እስከ ጽዮን ተራራ እስከ ሰማያዊት ኢየሩሳሌም። ዛሬ በወንቅ እሸት እንዲህ አብረን አለን፣ ኋላ ደግሞ አብረን በጽዮን ተራራ በሰማያዊት ኢየሩሳሌም። በዚያም ሌሊት ስለሌለ ደጆቿም በቀን ከቶ አይዘጉም ይላል። ደጆቿም አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ እርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም። ክብር ምስጋና ለእግዚአብሔር። ይህንን ቃል አሁን የሰማሁት መሰለኝ ወገኖች፣ እንዲሁ አንብቤው ማውቅም አልመሰለኝም በእውነት። አረ እንዴት ያለ እድል አለን! እድለኞች፣ የታደልነው። ታዲያማ በሰው እድል ሲገባ ወረቀቱ ዞ በየግርባው ኩለከስከስ፣ ያን መቅሰስ፣ ያን መውቀስ፣ ስም ማጥፋት፣ ታሪክ በረት መክፈት፣ ኪስ ማውለቅ ያደረገናል። እንዴ መልከስከስ! ይሄን የመሰለ ክብር ይጠብቃል። የሀገር የጀግኖች ወጣቶች፣ ሴቶችም ወንዶች፣ ትዳር አልተከለከላችሁም፣ ወልዶ ማሳደግ አልተከለከላችሁም፣ አርሶ መብላት ነግዶ ማትረፍ አልተከለከላችሁም፣ ቢሮ መስራት አልተከለከላችሁም፣ መቀደስ መወደስ አልተከለከላችሁም። ነገር ግን አንብበው ለበጉ በሆነው በሕይወት መጽሐፍ ከተጻፈው ከሕጉ በቀር አለ ጸያፍ ነገር እርኩሰትና ውሸት የሚያደርግ ወደ እርሷ ከቶ አይገቡም። ተቋርጠህ እንዳትቀር ነግሬሃለሁ። ተቋርጠህ እንዳትቀር፣ እረኛ ለይቶ የተዋት ፍየል እንዳትመስል ነግሬሃለሁ። ወጣት
ካሁን ጀምሮ ልብህን አጽናው። ንቃ ንቃ ነቃ ነቃ በል የገሬ ልጅ የእሳት ልጅ አመድ እንጂ የኔ መንፈሳዊ ልጆች በወንጌል ወልጃችኋለሁ። የእሳት ልጅ አመድ፣ የእሳት ልጅ ትንታግ እንደ በረኞ ተመልከት። ማንም አይዞ ሳይለኝ መከራ እየከሰሱ እየወቀሱኝ መረሻ እያሳጡኝ በወፍጮ ሊፈጩ በመኮራኩር ሊያደቁኝ እየፈለጉ እደነፋለሁ። እኔ እናገራለሁ፣ ዝም አልልም። ገና ይሄ ነው ክርስትና፣ ይሄ ነው እምነት ማለት። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ዮሐንስ ምዕራፍ 22 ከቁጥር 11 ጀምሮ ነው። ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው አለ። በማህተም አትዝጋው አለ። አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ በተሎ እመጣለሁ፣ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾችና አስማተኞች፣ ውሾችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ንጹሕ ደም የሚያፈሱ ጣዖትንም የሚያመልኩት፣ ለጣዖት የሚንበረከኩ፣ ለጣዖት የሚሰግዱ የእናቴ አባት የአባቴ አምላክ እያሉ ሰይፉ ጨንገር ሻንቂት የአውሊያው መንፈስ የሌጊዮን ጭፍራ እያሉ ለታላቁ ዘንዶ ለቀደመው እባብ ለተጣለው ለዲያብሎስና ለሰይጣን የሚንበረከኩ እነሆ ይላሉ። ውሾችና አስማተኞች፣ ሴሰኞችም፣ ዝሙት የሚፈጽሙ፣ ከወንድ ሚስት ከሴት ባል የሚሄዱ፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ፣ የጓደኛቸውን ሚስቶች ስንቶች የደፈራችሁ አላችሁ? የጓደኛቸውን ባል የደፈራች ስንቶች አላችሁ? የሰው ሚስት የደፈራች ስንቶች አለ? ልብ አድርጉ ወገኖች። ኢሳያስ ዘኢያንበር ያላስቀመጥከውን አታንሳ፣ አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ በባልንጀራ ላይ በሐሰት አትመስክር፣ ባልንጀራ እንደ ራስህ ውደድ። ውሾችና አስማተኞች የተባሉ እነማን ናቸው? ውሾችማ ውሻስ ጌታውን ያውቃል ጌታውን ቤት ይጠብቃል ተብሏልና፣ በሬ ገዢውን ያውቃል አህያም የጌታዋን ጋጣ፣ እስራኤል ግን አላወቁም ተብሎ ኢሳይያስ ምዕራፍ 1 ከቁጥር 2 ላይ ተጽፏልና፣ ውሻ የተባሉ ውሾች፣ ውሸታሞች፣ ውሻ ልክስክሶች፣ አስማተኛ የተባሉ ድግምት መተት በሰው ላይ በመሬት በህይወት የሚያደርጉ፣ ሴሰኞች የተባሉ ከሰው ሚስት ከአንድ በላይ የሚያገቡ፣ ከአንድ ሚስት ከአንድ ባል በላይ ይሄዱ፣ ነፍሰ ገዳዮች ደግሞ ንጹሕ ደም የሚያፈሱ፣ ጣዖትን የሚያመልኩ የተባሉ ደግሞ እግዚአብሔርን ትተው ለጣዖት የአባቴ አምላክ የእናቴ አምላክ እያለ ለጣዖት የሚሰግዱ ውሸታሞች፣ እውነትን የማይናገሩ፣ ጸረ ሰላም። እናንተስ እንደ አባታችሁ እንደ ዲያብሎስ ናችሁ፣ እሱ ሐሰተኛ የሐሰት መገኛ ነውና ኃጢአት ሲሰራ ውሸት ሲናገር ከራሱ ያመነጨዋል ተብሎ በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ እንደ አባታችሁ እንደ ሰይጣን ናቸው። ውሸት ማለት እውነቱን ውሸት ማለት እንደኛ አሁን እኛ እንደምንከሰሰው ሁልጊዜ መክሰስ የዲያብሎስ የግብር ልጆች አቤት መጨረሻቸውን ይል እነዚህን ሰዎች የሰውን ታሪክ ቅዱሳን ደጋጎችን አባቶችን በትዳር ያሉትን ባለትዳሮችን ትዳር የሚያፈሱ በስራ ያለውን ስራ የሚያፈን እዩዋቸው መጨረሻቸው ዋጋቸው ይሄማ ወደ እግዚአብሔርን እንዴት እግዚአብሔር ፈራጅ መሆኑን እኮ ማመን አለብን እኮ። እግዚአብሔር ይፈርዳል። እነሱ አምነውበት ነው ይሄን የሚሰሩ። እናንተ ደግሞ ተደርባችሁ ከክፎች ጋር ማድመጥ፣ ከክፎች ጋር መተባበር፣ የክፎችን ስድብ አብራችሁ በትኩረት መከታተል፣ ያው ራሳቸው የለየላቸው ይሻላል። አርፋችሁ ትቀመጡ መልካም። ከእውነተኛ ሰዎች ጋር ነው መተባበር፣ ከቅዱሳን ጋር ነው መተባበር። ደጋጎች አባቶችን ደጋጎች እናቶችን ነው ማክበርን ህግ መፈጸም። እንዲያው ጠጋ ብለህ በተቀመጥ ቁጥር በማየትህ እስኪ ልብ አድርጉ። ቃሉ ጋር ናቸው ወገኖቼ። እስኪ ልብ አድርገህ ስማኝ እንጂ ለምን በራሳችሁ ትቀልዳላችሁ? አሁን ለምሳሌ ያህል እስኪ እንደው ልንገራችሁ። አንድ የሚጎዳ ነገር መርዝም በሉት ሰውን የሚጎዳ ነገር እንደው መብላትም አይሆን መጠጣትም አይሆን እንደው በመብልም በመጠጥም አይሆን ሲተን በትንፋሽ የሚጎዳ
በአፍንጫ ሲገባ የሚጎዳ ነገር ከሱ ላይ ቢተነፍስ ከሱ ላይ ቢኖር አሁን ቢነፍስ ሰው ምንም ይምጣ ለይቶ የተዋቸዋል እንዴ? በአፍንጫችን የገባን ሁሉ ይጎዳናል። አለበዛም አለመጉዳትም ቢሆን ክርፋትም ከሆነ ለሁላችንም ከርፍቶ ሌላም ማዕዛው ደስ የሚያሰኝ ከሆነ የሁላችንም አፍንጫ ይምገዋል። ከተሳዳቢዎች ጋርም አብራችሁ ተሳዳቢው ብቻ አይደለም የሚጎዳው፣ ተሳዳቢውን ማድመጥ። እናንተ ካላደመጡትስ መቼ የምታሰድቡ አድማጮች እንጂ እናንተ ባትከታተሉ ተሳዳቢ አፉን ይይዛል። ለእነሱም ወደ ንስሐ ይገቡ ነበር፣ ይመለሱ ነበር። ሰውን በማዋረድ የሚገኘውን ጥቅም ኪሳራ መሆኑን አውቀው በምድር እንኳን ሰው ጠላኝ ብለው ታዲያ የጊዜ ማሳለፊያ መስሏቸው ጠጋ እያሉ እየው አሁን የፀሐይ ብርሃን ከላይ ወጣለች። ብርሃኑ ለሁሉም በቃ ለሁሉም ነው። ካልተተገነ ካልተሸሸገ ከቤት ውስጥ ካልገባ ከዛፍ ስር ካልተጠለለ ሁሉንም ፀሐይ የምትሞቅ ዝናብም አሁን ከሱ ላይ ሁላችሁን ሆነ የሚመታች ዝናብ ቢጥላው የተሳዳቢዎችም ያ ካፋቸው የሚወጣው መርዝ እናንተን እንደሚጎዳ ማወቅ አለባችሁ። ጉዳት ነው ሰውን መሳደብ። አትሳደብ ይላልን እንዴ? ይላል እኮ በአንድ ምንጭ መራራና ጣፋጭ ውሃ አይመነጭም። መራራ ከሆነ መራራ ነው፣ ጣፋጭ ከሆነ ጣፋጭ ነው። በቃ የተጻፈውን እኮ ነው የማነብላችሁ ወገኖች። እንዴት ላድርግላችሁ? የተጻፈውን ነው የማነበውና መራራ ከሆነ መራራ ነው፣ ጣፋጭ ከሆነ ጣፋጭ ነው። አሁንም መርገምና በረከት የእግዚአብሔርን ስም እየጠሩ ደግሞ አማትበው ነው የሚጀምሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰው ለማዋረድ ሰው መስደብ ብቻ እኮ አይደለም፣ እዚያው በላይ እኮ አልሆን እያለ ነው እንጂ እኮ ያ ስድብ ከምን እንደሚደርስ ምን ይታወቃል? አያሸልመችም። ስድብ ሰውን ማዋረድ ከዱላ ከግድያ ነው የሚያደርስ ነው። ሰውን አሳልፎ ከስራን የሚያፈናቅል ያልሰሩትን ሰርተዋል እያሉ ስምን ማጥፋት እና መጨረሻቸው ይሄ ነው። ውሾችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩ ውሸትንም የሚወዱና የሚያደርጉት ሁሉ በውጭ ናቸው ይላል። እኔ ኢየሱስ ክርስቶስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ልኬአለሁ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላልና የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው ያለ። ዮሐንስ ምዕራፍ 22 ከቁጥር 11 እስከ 16 ያለውን ቃል ነው። እንግዲህ በሰማይ በመላእክት ዘንድ ያለውን ደስታ ነው ዛሬ። ታዲያ እርሳችንም መስመሩን አልለቀቅም። ስለ ሰማያዊት ኢየሩሳሌም ስለ ሰማይ ቤታችን ነው። ይህን ደግሞ በሕይወቱ ሳለ ያየውን ቅዱስ ጳውሎስን ተመልከቱ። ሐዋርያው ቅዱስ ጳውሎስና ሁለተኛ ቆሮንቶስ አቤት አቤት እስከ 3ኛው ሰማይ ድረስ ተነጠቀ ይለዋል። አይመታደል ይህ ሁሉ እያለ መልከስከስ ለዳቦ ሰብኩነውን አቃለላት። ዘፍጥረት ምዕራፍ 25 ቁጥር ታምኖ መኖር፣ በቃል ኪዳን መጽናት፣ በቃል ኪዳን መገኘት፣ እስከ ሞት ድረስ መታመን፣ እየተራቡን መታመን። እኛ እኮ እንዲያ ነው ከአባቶች ኖር ነው። ኮቸሮ እየለመነ ነው። ብር ቆጥረን አይደለም፣ ተሹመን አይደለም፣ ልብስ ተቀይሮልን አይደለም። 20 ዓመት ሙሉ አንድ አቡጀዴ አልቀየርኩም። ባሕታዊ ታላቁን አባት አባ ገብረ ማርያም ሳገለግል ሰዎች እንኳ ቢሰጡኝ 2 ዓመት አስቀምጨዋለሁ አልለብስም ብዬ። ይሄ ነው እንጂ እንዴ ነፍስን የሚፈልግ ሰው እንደዚህ ነው። ለጽድቅ ከሆነ ይሄ ነው ዓላማው። ለመጽደቅ ከሆነ ይሄ ነው ዓላማው። ይሄ ነውና እንዴ ልበላችሁ እንጂ ትምክህት ከቃሉ ጋር ናችሁ። ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቀዋለሁ፣ በስጋ እንደሆነ አላውቅ፣ ወይም ከስጋ ውጭ እንደሆነ አላውቅ። እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። ደስ ይበላቸው ወገኖቼ።
እንዲህም ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገረው የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው እመካለሁ አለ። ስለ ራሴ ግን ከድካሜ በቀር አልመካም ብለዋል ሐዋርያው ቅዱስ ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 5 ያለውን ቃል ነው። ከድካሜ በቀር አልመካም ስለ ራሴ አለ። ይሄ ነው። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ በሕይወቱ ወደ ገነት ተነጠቀ። ዛሬ አስጎምጅቻችኋለሁ፣ ዛሬ አስጎምጅቻችኋለሁ። እንጃ እኔ ምን ጠቅላቸውን መንኩስ እንዳትሉኝ እኔ ነው ቆብ ሳይሰፋ ቀሚስ ሳይዘጋጅ እንደው ዛሬ። ነገር ግን አባ ካወቅበት ጎንደሩ አልባን ይላል። ምንኩስና ብቻ ሳይሆን አብርሃምና ሳራም ዘካርያስና ኤልሳቤጥም ፍጹም ጻድቃን፣ ኢዮብም ፍጹም ጻድቅን ተብለዋል። ኖህም እንዲሁ እስከ ሚስቶቻቸው እስከ ልጆቻቸው የተከበሩ አባቶች አሉ። አዎ በዚሁ አያይዤ ጠላትም ይሄ ሰውዬ ሁሉን አመነኮሰው እንዳይለኝ ካገኙ ነው መግቢያ። እናንተም ደግሞ ልባችሁ እንዳይጠ ነገር ግን በእውነት እንጃ እኔ አሁን ልባችሁ ታጥቷል። ደስ አላላችሁም እንዴ? አሁን እኮ ተንሳፈናል እኮ አሁን ምር ለቀናል። እውነተኛ አሁን እኮ ወደ ሰማያዊት ኢየሩሳሌም በማይጠልቅ ፀሐይ በማይጠፋ መብራት በህሊናችን እኮ በህሊናችን ያለን እኮ መሬቱን ለቀን ያለ ነው እኮ። እግዚአብሔር ይመስገን፣ አምላካችን የተመሰገነ ይሁን። ለእግዚአብሔር ጋር ናችሁ። አንድ ጥቅስ ተጠቅሼ ነበር። ዘፍጥረት ምዕራፍ 5 ቁጥር 25 23 24 25 ሳይሆን አይቀርም። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይለዋልና። ተመልከትማ የተሰጠን ክብር የተሰጠን ጸጋ ብንገኝ ታምነን ብንገኝ ታዲያ አሁን አንድ እንኳ ቢገኝ እናጥፋው። በአንድ ምንድነው አንድ አይና ከውር ቤት አንድ አይነ ብርቅ ነው። አመጣልኝ ጥሩ መጣልኝ። ከውር ቤት አንድ አይነ ብርቅ ነው። አንዳንድ ደጋጎች እንኳን ቢኖሩ እየፈለጉ እያደኑ ማጥፋት። እንደው ሰው ከወደዳቸው ሰው ከተከተላቸው አረ ቢፈጽሙ ብትተውትም የሚጸናው ይዛንታል። እንደው ባትደክሙም ገንዘባችሁን ባታፈሱ ጉልበታችሁ ባይደክም አርፋችሁ ብትቀመጡ አረ የሚጸናው በተገኘ። አረ ያም እኮ ራሱ ሰባስቦ እንደዚህ ብሎ ነገ ራሱን የግሉን የሚኖር ትውልድ ነው ያለ። አትጨነቁ። እንደው ለምን ለጊዜው መታየት የለበትም። አረ አይጉድ እንደው ተገኝቶ ተሙቶ ከውር ቤት እንዳይና ብርቅ ነው። ውርውርም ቢመራው ተይዘው ገደል ይገባሉ ይላል በማቴዎስ ወንጌል ምዕራፍ 15 ቁጥር 14 የተጻፈ ቃል። አብ ያልተከለው ይደርቃል፣ የሰማይ አባት የተከለው ተክል ለዘላለም ይለመልማል ይላል በማቴዎስ ምዕራፍ 15 ቁጥር 13 የተጻፈ ቃል ነው። እንጃ ብዙ ሰዓት ሳንማማር ቀረን ብላችሁ ነው እንግዲህ። እንኳ ይበቃናል ይሆናል እንጂ ነገር ውስጥ ጥሩ ነበር። እንዴ ዛሬው ትምህርት እንጃ እኔ ጣፍጦኛል። ለእናንተ እንጃ እንግዲህ አንዳንዱ እኮ ማር ማይወዳል። ስለዚህ ስለእናንተ እንጃ። የኔ ግን የዛሬው ትምህርት ጣፈጠኝ በጣም። ባላገኘውም ባልሆንም ወራዳ ምስኪን ድሃ በሆንም መቼም እንዲያው ላገኙት እንዴ በማግኘታቸውም እኮ መደሰት አለብን። ባገኙት እኮ የታደሉት እግዚአብሔር ባደላቸው ተደስተን መደሰት አለብን። እኛ ባንገባበት ምቀኛ ነን እንዴ? ለገንዘብ ሀብት ዓይን ምቀኛ ናት ይላል በማቴዎስ ወንጌል ምዕራፍ 20 ቁጥር 15 ነው። ይህ የበረሃው ስብከት። ወደ ርዕሳችን ልሄድ። እነሆ ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ይመስለኛል። አዎ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋል። ደስ ይበላችሁ ወገኖች።